ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ከአምስት ዓመት በፊት መሆኑ ነው። በኢሜል አድራሻዬ በኩል ሲወርድ ሲዋረድ የመጣ አንድ መልእክት ደረሰኝ። የመልእክት ሳጥኔን ከፈትኩት። ስሜትን መቆጣጠር የሚችል ታሪክ ነበር። ብቻውን የበላ ብቻውን ይሞታል እንዲል ብሂሉ ከተቋደስኩት ማዕድ እናንተም ትካፈሉ ዘንድ ከጀልኩ። ታሪኩ ጆሮች ከሰሟቸው ልቦና በግዛቱ ላይ እንዲነክሱ ከፈቀደላቸውና አእምሮ ጽድቅና ከቸራቸው ታሪኮች መካከል ቢመደብ ሲያንሰው ነው። የጉዳዩ ባለቤት መድረኩን እንዲይዝ ፈቃዴ ሆነ። እንደሚከተለው ያወጋናል። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቀብር ከሚገኝበት የመዲና ከተማ ውስጥ የምኖር የ37 ዓመት ወጣት ነኝ። ባለትዳርና የ3 ልጆች አባትም ነኝ። አላህ እርም ያደረጋቸውን ወንጀሎች ሁሉ ከመዳፈሬ የተነሳ በማህበረሰቡ ዘንድ የተገለልኩ ነበር። በእያንዳንዱ ሙስሊም ላይ ግዴታ የሆኑ 5 የሰላት ወቅቶችን ለመስገድ ፍላጎቱ አልነበረኝም። ሰላት ከሰገድኩ ምናልባት በበዓላት ወቅት ብቻ ነው። ባልደረቦቼ በደባል ሱስ የተያዙ ናቸው። እኔም ከነርሱ አልሻለም። የተወገዙ ተግባራትን ከነርሱ በላቀ ሁኔታ እዳፈራለሁ። ሸይጣን ምልምል ወታደሮች ለማፍራት ጥሩምባ ሲነፋ እገዛ ለማድረግ ከሚራወጡ ጀሌዎቹ መካከል እኔን የሚቀድም አልነበረም። ከ3ቱ ልጆቼ በዕድሜ አነስተኛው መርዋን ይሰኛል። መርዋን መናገር መስማት የተሳነው የ7 ዓመት ልጅ ሳለ ነው። ገና ጨቅላ ሳለ መናገር በማይችለው አንደበቱ ሙእሚን ከሆነች እናቱ ጡት የኢማን ወተት ጠጥቷል። ከዕለታት አንድ ቀን እኔና መርዋን ሳሎን ውስጥ ቁጭ ብለናል። የመግሪብ ሰላት ተገባዷል። ከእኩይ ጓደኞቼ ጋር ስለምፈጽማቸው ወንጀሎች በሐሳብ እቅድ እንድፋለሁ። መርዋን በምልክት አባቴ ሆይ ለምን ሰላት አትሰግድም አለኝ። ከወትሮ ለየት ያለ ጥያቄ ሰነዘረ። ግራ ተጋባው። ይባስ ብሎ እንደ ኮከብ የሚያበሩ አይኖቹን እያስለመለመ እጁን ወደ ላይ በማንሳት አባቴ ሆይ አላህ እኮ ይመለከታል አለኝ። ውስጤ በፍርሃት ራደ። አካሌ ተርገፈገፈ። ግንባሬ በላብ ረጠበ። መርዋን አልፎ አልፎ ውግዝ ተግባራትን ስፈጽም ይመለከተኝ ኖሯል። አዳምነቴን ብረግምም በአብራኬ ክፋይ ረካው። የነፍስ አድን ጥሪ በሚያሰማው መርዋን ልጅ ተደሰተ። መርዋን አጥንት አልፈው መቅኔ የሚነኩ መልእክቶቹን ከማስተላለፍ አልቦዘነ። ሀጫ በረዶ በሚመስሉት ጥርሶቹ ፈገግታ ለገሰኝ። አይኖቹ እንደ ደራሽ ወንዝ እያግተለተሉ ያመጡትን እንባ ከፊቴ ዘረግፉት። ሰውነቴ በርዕደ መሬት መለኪያ ሊለካ በሚያስችል እንቅጥቃጤ ውስጥ ወደቅኩ። ውስጤ በስጋት ማዕበል ተናጠ። በጭንቀት ተውጬ መርዋንን ጭኖቼ መሃል ላይ አስቀመጥኩት። ጫጩቶቿን በእቅፏ አስገብታ ሙቀት እንደምትለግስ ዶሮ መርዋንን አቀፉት። እንባውን እያበስኩ እሽሩሩ ለማለት ዳዳኝ። እጆቼ መድፍ እንዳናወጠው ቤት ይርገፈገፋሉ። መርዋን ድንገት ከእቅፌ አፈትልኮ አመለጠኝ።
ፍርሃቴ ይበልጥ ናረ። ጭንቀቴ በረታ። ካለሁበት ሳሎን ወጣሁ። መርዋን በረንዳው ላይ ቁጭ ብሎ ውዱእ እያደረገ ነው። ለመርዋን መግሪብ ሶላት መሆኑ ነው። የውዱእ ስነ ስርዓት ያስተማረችው ደግሞ እናቱ ናት። እርሷ ማለት ምክር ስትለግሰኝ ጆሮ ዳባ ልበስ እያልኩ ለዓመታት ስሜቷን የጎዳኋት ሚስቴ ናት። መርዋን ውዱኡን ጨርሶ ወደኔ መጣ። በምንግባባው የምልክት ቋንቋ አባቴ ትንሽ ታገሰኝ ካለኝ በኋላ የመግሪብ ሶላት መስገድ ጀመረ። ሶላቱን ካጠናቀቀ በኋላ ሶፋው ላይ የተቀመጠውን ቁርአን ከፊቴ አስቀመጠው። አንዱን ገጽ ከፈተ። እንድቀራ ጋበዘኝ። ፍጥረተ ዓለሙን ባቆመው አላህ ይሁንብኝ እንድቀራ የጠቆመኝ አንቀጽ በቀጥታ የሚከተለው ነበር። يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا أباتي هوي يا الرحمن قطعت እንዳያገኝህና የሰይጣን ጓደኛ እንዳትሆን እሰጋለሁ አለው። ሱረቱ መርየም አንቀጽ 45። ያ አላህ መርዋን እንባው ቀደመው። እኔንም አንዳች ነገር ፈንቅሎ መርዋንም በእንባ አገዝኩት። ሙሾ የምናወርድ ይመስል ህብረት ፈጥረን ተንጫጫን፣ ተላቀስን፣ በእንባ ተራጨን። መርዋንዬ እጆቹን ዘርግቶ ከዓይኔ ሲንቧቧ የነበረውን እንባ ገደበው። እጆቼንና ጉንጬን ሳም አደረገኝ። እሱ የዕድሜ እርከን ላይ ካለ ልጅ የማልጠብቀውን ምክር ሰጠኝ። አባቴ ሆይ ትራስህ አፈር ከመሆኑ በፊት ሶላትህን በአግባቡ ስገድ። አባቴ ሆይ ብቻህን ያለ ዘመድና ወዳጅ በዚያች ጠባብ የጽልመት ቤትህ ቀብር ውስጥ ከመግባትህ በፊት አላህን ተገዛው። አባቴ ሆይ በዚያች ነጭ ልብስ ተጠቅልለህ ምድርን ለአንዴና ለመጨረሻ ጊዜ ስትለቅ አላህ ፊት ያለ ስንቅ እየቀረብክ መሆንህን እወቅ የሚሉ እንድምታ የያዙ ምክሮችን ለገሰኝ። አንድ ጊዜ ጣልቃ ልግባና ከመርዋን አባት ማይኩን ልቀበለው። የመርዋን አባት ራሱን ስቶ ሶፋው ላይ ተዘርሯል። መርዋን አባቱ አንገት ላይ ተሸጎጠ። ደርቆ የነበረው የእንባው ምንጭ ዳግም ፈለቀ። አባት ከብዙ ድንዛዜ በኋላ ነቃ። መርዋንን እንዲህ እያለው ነው። መርዋንዬ የኔ ቆንጆ እባክህ አታስጨንቀኝ። መርዋንዬ ተረበሽኩ እኮ። መርዋን አባቱን አይዞህ እያለ ምክር መስጠት ቀጠለ። መርዋን ከጎኑ ያለውን ትራስ ወለሉ ላይ ጣለው። ግንባሩን ትራሱ ላይ አሳረፈ። የእናቱን ነጭ ልብስ በመልበስ ለወዲያኛው ያሸለበ ይመስል ተጋደመ። የረሳው ነገር ነበርና ተነሳ። መብራቱን ያጠፋ በማስመሰል ተመልሶ የነበረበት ቦታ ተኛ። የቀብር ገጽታ ምን እንደሚመስል ለአባቱ እያሳየ መሆኑ። የመርዋን አባት አንደበቱ ከመርዋን የማይሻልበት ደረጃ ላይ ደርሷል። ከናፍሮቹ በሰረገላ ቁልፍ እንደተከረቸመ በር ሆነዋል። መርዋን በሚያሳየው ትዕይንት ሁሉ ተደምሟል። ትናንት ከአብራኩ የወጣው ልጅ ዛሬ አባቱን መምከሩ ግራ ገብቶታል። አሁን ማይኩን ለመርዋን አባት ልስጠው። ልጄ ምክር መለገሱን ከጨረሰ በኋላ ውስጤ በሁለት ተቃራኒ ስሜቶች ታመሰ፣ በሐሴትና በጭንቀት። ሁለቱንም ስሜቶች መግለጽ የምችልበት አቅም የለኝም። የስሜቶቹን መጠን የምናውቀው እኔና አላህ ብቻ ነን። አሁን መርዋን በአርምሞ ይከታተለኛል። ከተቀመጥኩበት ሶፋ ላይ በመነሳት የየክፍሎቹን መብራት በሙሉ አበራኋቸው። በዚያ የዘነጠ ቪላ ቤት ውስጥ ሆኜ ራሴን ለማረጋጋት ያበራሁት ብርሃን ደብዛዛ ሆነብኝ። ከውስጤ ብርሃን ስለነጠፈ የውጭውን ውበት እንዳልመለከት ጋረደብኝ። ግና
ወደ ቀጥተኛው ፍኖት አመላካች የሆነ የብርሃን ምንጭ ተለግሼ ነበር። መርዋን የተሰኘው ልጄ ነው። መርዋን ድንገት እጁን ማወዝወዝ ያዘ። በምልክት እንዲህ አለኝ፣ አሁን በፍጥነት በአቅራቢያችን ወደሚገኘው ትልቁ መስጂድ እንሂድ። ይሄ ለኔ ከመርዋን ለመጀመሪያ ጊዜ የመጣ ቀጭን ትዕዛዝ ነበር። ትልቁ መስጂድ ሲል ሁለት እጁን ሰፋ አድርጎ በማጋጠም ነበር የገለጸልኝ። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መስጂድን አስቦ ነበር። ባቀረበው ሐሳብ አልተስማማሁም። በቅርብ ርቀት ላይ ወደሚገኝ ሌላ መስጂድ ብንሄድ ይሻላል አልኩት። ፊቱ ተለዋወጠ፣ አኮረፈ። አመላካች ጣቱን ከግራ ወደ ቀኝ በማወዛወዝ በፍጹም አለኝ። የሚያሳየው ባህሪ ከወትሮ ለየት ያለ ስለሆነብኝ ተስማማው። ጉዞ ወደዚያ የሰው ልጆች ፈርጥ ከሆኑት ሙሐመድ ዓለይሂ ሰላቱ ወሰላም መስጂድ ሆነ። ውድ አድማጮች፣ መስጂድ ውስጥ ለመስገድ ይቅርና ይህን ታሪክ እየሰሙ መርዋንና አባቱ ወደዚያ ታላቅ መስጂድ የሚያደርጉትን ጉዞ በአይነ ህሊና መቅረጹ በራሱ መስጂዱን ለማየት ጉጉት ያጭራል። መንገድ ላይ ሳለን መርዋን ድንገት እየቆመ ፊቴን ይመለከታል። ለካ በፍርሃት የተነሳ ጉልበቶቼ እርስ በርሳቸው እየተጋጩ ነበር። የመርዋን አይኖች የሞት ጥሪ ደርሷቸው እኔን እየተሰናበቱ ያክል ተሰማኝ። መርዋን አትኩሮ የሚመለከተኝ አንድ ቦታ ላይ ነው። ለምን እንደሆነ አልገባኝም። ስንብት ይመስል አስተያየቱ ያስፈራል። የተከበረው መስጂድ ውስጥ ገባን። ካሁን በኋላ ያለውን ምን ብዬ ልተርክላችሁ? ቦታው በሰዎች ታጭቋል። መዓዛው ያውዳል። መንፈስን በሐሴት ወደ ላይ ለማምጠቅ የሚያስችል መነሻ ቦታ ነው። ልብ ምድራዊ ጣጣዋን ከውጭ አራግፋ ወደ ላይ ለማድረግ የምትንደረደርበት ሰላማዊ ሰገነት ነው። ድባቡ እጅግ ይማርካል። የሰላም ቀጠና ነው። ንስሐን በሚሹ ምዕመናን ተሞልቷል። የቆዳ ቀለማቸው የተለያየ በሆኑ ሰዎች ደምቋል። አረጋውያን በየቦታው ፈሰዋል። ወላጆቻቸውን ተከትለው የመጡ ሕፃናት መስጂዱን ውበት አላብሰውታል። ወጣቶች በብዛት ይታያሉ። ወንበር ላይ ቁጭ ብለው የሚሰግዱ ህሙማንም አልፎ አልፎ ይታያሉ። ለቁርአን ማስቀመጫ ተብለው የተሰሩት መደርደሪያዎች እጅግ ይማርካሉ። ቦታው አረቢያ በረሃ ላይ የበቀለው የቴምር ግንድ በፍቅሩ ፍላጻ ተወክቶ የተንሰቀሰቀለትን ታላቅ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም የሚያስታውሱበት ቦታ ነው። ሙአዚኑ አላሁ አክበር አላሁ አክበር በማለት ለዒሻ ሰላት እንዲቆሙ ጥሪ አሰማ። ኢማሙ ሱረቱል ፋቲሓን ከቀራ በኋላ የመርዋን ምክር የሚያጸና አንቀጽ ቀራ። ከኢማሙ አንደበት የሚወጣው የቁርአን አንቀጽ በልቦናዬ ውስጥ ለወዲያኛው ሰርጎ ገባ። አንቀጹ እንዲህ ይላል: يا أيها الذين آمنوا لا تتبعوا خطوات الشيطان ومن يتبع خطوات الشيطان فإنه يأمر بالفحشاء والمنكر ولولا فضل الله عليكم ورحمته ما زكى منكم من أحد أبدا ولكن الله يزكي من يشاء والله سميع عليم። እናንተ ያመናችሁ ሆይ የሰይጣንን ፈለጎች አትከተሉ። የሰይጣንን ፈለጎች የሚከተል እርሱ በጸያፍና መጥፎ ድርጊቶች ያዘዋል። የአላህ ችሮታና እዝነት በእናንተ ላይ ባይሆን ኖሮ አንዳቸውም የኃጢአቱ ተጋሪዎች ከመሆን ፈጽሞ ባላጸዳቸው ነበር። ሱረቱ አኑር አንቀጽ 21። ሱብሓነላህ። ሰላት ላይ ሆኜ
ራሴን መቆጣጠር እስኪያቅተኝ ድረስ በለቅሶ ተንዘፈዘፍኩ። ቁመቱ ጉልበቴ አካባቢ የሚደርሰው መርዋንዬም ለቅሶዬን ተከትሎ አነባ። የኢሻን ሰላት በጀማዓ ከሰገድን በኋላ መርዋን ከኪሴ ሶፍት በማውጣት እንባዬን ጠረገው። እርሱ ይጠርጋል፣ እንባዬ ግድቡን ጥሶ ይፈሳል። ይጠርጋል፣ ይፈሳል። አሁን ወደ ቤት እየተመለስን ነው። ወደ ቤት እንመለስ እንጂ ወደ ሰማይ እየወጣሁ እንዳለ ቁጠሩት። ብቻ ደስታ በሚያንቀሳቅሰው አሳንሰር ወደማላውቀው ከፍታ እየተነሳው እንደሆነ ይሰማኛል። ያቺ ቀን ለኔ ልዩ ናት። ልዩ ምሽት ነበረች። ልዩ የሆነው መርዋንዬን ማንነቱን ያየሁበት ቀን ነበረች። እንደ አዲስ ተወለድኩ። ወደ ቤት ገባን። ውዷ ባለቤቴን በክብር ጠራኋት። ከቀሪዎቹ 2 ልጆቻችን ጋር አብራ መጣች። ሁሉም በለቅሶ ተጠመዱ። ሰውነቴ አሁንም ተብረከረከ። ሆዴ ተላወሰ። ጥርሴ እርስ በርሱ ተንገጫገጨ። በቤቴ የሚስተዋለውን ትዕይንት ማመን አቃተኝ። ያለቅሳሉ፣ መልሰው ይስቃሉ። ግራ ተጋባሁ። የደስታ ለቅሶ መሆኑ ዘግይቶ ገባኝ። በእርግጠኝነት ከፊቴ ላይ የታያቸው አንዳች ነገር ነበር። ፊቴ ላይ ከወትሮ በተለየ መልኩ ያነበቡት ገጽታ አለ። መርዋን አባቴ በመስጂድ ነበዊ ውስጥ ሰላት ሰገደ አላቸው። እናታቸው መርዋንን በፍቅር ተጠመጠመችበት፣ አሸተተችው። የኔ መርዋን በማለት እያገላበጠች ሳመችው። መሐረብ ሊጠርገው የማይችለው እንባዋን አዘነበችው። ሁሉም ተረጋጋ። የመርዋን አባት ትረካውን ቀጥሏል። ታሪኩን አንድ በአንድ ነገርኳት። ያን የቁርአን አንቀጽ ከፍቶ እንዲያሳየኝ አንቺ ነሽ እንዴ የነገርሽው ብዬ ጠየቅኳት። እኔ ደርዘን ውሸት ስዋሻት አንድም ቀን ዋሽታኝ የማታውቀው ባለቤቴ እንዲህ አለችኝ። ወላሂ በዚህ ጉዳይ እኔም ሆንኩ ልጆቻችን አንድም ቃል አልተነፈስንም አለችኝ። ጥሪው የመጣው ከሌላ ቦታ መሆኑ ተገለጠልኝ። አሁን ሶላተል ጀማዓ እንዲያመልጠኝ ምንም አልፈቅድም። ከነዚያ እኩይ ጓደኞቼ ጋር ያስተሳሰረኝ የሸይጣን ገመድ በውዱ ልጄ ሰበብ ተበጠሰ። ትቢያ ይመስል የነበረው የፊቴ ገጽታ ፈካ። ባለቤቴ ጋር በፍቅር እየኖርን ነው። ውዱና ብርቅዬው መርዋንም ከጎኔ አለ። መርዋንዬ የኔ ማር፣ መርዋንዬ መዓዛዬ፣ አንደበትህ ቢታሰር እጅህ ከገባሁበት አደገኛ የጥፋት ሸለቆ ስቦ በማውጣት የተጫወተው ሚና በዋጋ አይተመንም። አላህ አንተን ምክንያት አድርጎ ዳግም ሕይወት እንድዘራ አስቻለኝ። መርዋንዬ ይህ መልእክት ለመላው ዓለም ሲደርስ ሁሌም የምትታወሰው አንተ ነህ። መርዋንዬ ሰዎች ሲያነቡ ለመስማት አንደበትህ ቢሰንፍ ከናፍሮች ሲላወሱ በማየት ብቻ እንደምትረዳ ግን ውስጤ ጠንቅቆ ያውቃል። መርዋንዬ ተስፋ የቆረጠች ነፍሴን ሰበብ ሆነ እንደ ቀጠልካት ሁሉ ይህ ታሪክህ የሌሎችን ተስፋ ብሩህ ማድረግ እንዲችል አላህን እለምነዋለሁ። ሐቢቢ መርዋንዬ ኑርልኝ። አባት ሸይጣን የመርዋንን አባት ወደ ጥፋት ጎዳና ከናካቴው እንዲገባ በመጎትጎት የሞት ከፈን ሲያዘጋጅለት ነበር። ግና ልጅ መርዋን ከአላህ የተቸረ ሲሳይ ሆነና አባቱን ሸይጣን ከደገሰለት የጥፋት ወጥመድ በማውጣት ልትጠፋ ያለች ነፍሱን ታደጋት። እንግዲህ መርዋንና አባቱ ከሸይጣን ጋር ባላንጣነታቸውን አውጀዋል። የለየለት ጦርነት ውስጥ ገብተዋል። የጦር ቀጠናው ፈታኝ ነው። የሚካሄደው ፍልሚያ እስከ ሕይወት ፍጻሜ የሚዘልቅ ነውና አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርጋል።
سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.